ይዤላችሁ የቀረብኳቸው እነዚህ የሚደልቡ በሬዎች ሞጆ ከተማ ላይ እያንዳንዳቸውን 65,000 ከገዛም በኋላ አሁን ያላቸው ምን ይመስላል? የምናበላቸው ምግብ እንደምታዩት በጠዋቱ ፕሮግራም ቶሎ እንዲደልቡልን በአንድ ወር ከ15 ቀን የሚደልቡ አሉ፣ በ60 ቀን የሚደልቡ አሉ፣ በ90 ቀን የሚደልቡ አሉ። ስለዚህ እነዚህ ምንድነው ያደረግነው? የመጀመሪያ ቀን እንደመጡ ደረቅ ሳር እስከ 5 ኪሎ እስከ 7 ኪሎ ግራም በደንብ ሰጥተናቸዋል። ንጹህ ውሃ በደንብ እንሰጣለን። ንጹህ ውሃ ውስጥ ምን መኖር አለበት? ጨው ከምግባቸው ጋር ወይም ደግሞ ከውሃው ጋር ተበጥብጦ መሰጠት አለበት። ይሄ ምንን ይጨምራል? በሆድ ዕቃ ውስጥ ሩመን ውስጥ ያለው የመነቃቃት የመፍጨት ባህሪያቸው እንዲነቃቃ ያደርጋል። ነገር ግን እዚህ ላይ መርሳት የሌለብን እነዚህ በሬዎች እንደመጡ ለሚቀጥሉት 3 ቀን እስከ 5 ቀን ደረቅ ምግብና የተለያዩ ቫይታሚኖችን የተለያዩ አንቲኤልሚንቶችን ሰጥተናቸዋል። ይሄ ለምንድን ነው የሚጠቅማቸው? በአብዛኛው ጊዜ የነበሩበት ቦታ ላይ የተለያዩ ፓራሳይት ዲዞች ካሉ፣ የጡንቻ መዛል ድካም ካለ ያና እንዲነቃቁ ያደርግልናል ማለት ነው። ከጠዋቱ ፕሮግራም ላይ ደግሞ በአብዛኛው ጊዜ በተለይ ከቀኑ ፕሮግራም ላይ ጠዋት ቅድም ያልኳችሁን ካበላን በኋላ ከ8 ሰዓት እስከ 9 ተኩል ባለው ደግሞ ኮንሴንትሬትድ ኢነርጂ ፊዶች ማብላት አለብን። በአብዛኛው እነዚህ የኮንሴንትሬትድ ምግብ የምንላቸው የግዴታ የፋብሪካ መግዛት የለምን። ራሳችን ቤት ውስጥ በቆሎ አስፈጭተን ቢያንስ ከ2 ኪሎ ግራም እስከ 3 ኪሎ ግራም መስጠት አለብን። ስንዴም እንደዚሁ አድርገን 1 እስከ 2 ኪሎ ግራም እንሰጣለን። እንዲሁም ደግሞ የዚህ የጤፍ ጭድ እሱም እስከ 1 ኪሎ እና 1 ኪሎ ከግማሽ አካባቢ ሊደርስ ይችላል። ያንን በደንብ መብላት አለባቸው። ቀን ላይ ደግሞ እንደዚሁ ንጹህ ውሃ እና ደግሞ አረንጓዴ ለምለም እንደ አልፋ ያሉ ካልሆነ በኪሎ ሲመዘኑ ከ5 እስከ 10 ኪሎ ግራም በደንብ መስጠት አለበት። በተለይ አልፋ ሃይ ፕሮቲን ስላለው በደንብ ከትከታን መስጠት መቻል አለብን። በሌላ ደግሞ በሁለተኛ ፕሮግራም ላይ ደግሞ አሁንም በቆሎ እስከ 2 ኪሎ ግራም እንሰጣቸዋለን። በተለይ ደግሞ ይሄ ኮንሰንትሬትድ ፊድ በአብዛኛው ጊዜ ውድ ከሆነብን እስከ 0.50 እስከ 1 ኪሎ ግራም፣ አንዳንዴ ኪሎአችሁ ከጨመረ እስከ 1.5 ኪሎ ግራም ልንጨምር እንችላለን። በማታው ደግሞ በአብዛኛው ጊዜ ደረቅ ሳር፣ ምክንያቱም ማታ ሌሊቱን ሙሉ ተኝተው እነዚህ በሬዎች ምን ማመንዘር አለባቸው? የበሉትን መልሰው መላልሰው እያመነዘሩ ወደ ኢነርጂ፣ ወደ ጉልበት፣ ወደ አቅም እንዲቀይሩ ያደርጋልና በአጠቃላይ የቀን አመጋገባቸው ደረቅ ሳር ከ10 እስከ 15 ኪሎ ግራም ሊደርስ ይችላል። ኮንሰንትሬትድ በደንብ የፋብሪካ ከሆነ ብዙ ጊዜ እስከ 3 ኪሎ ግራም አንዳንዴም 4 ኪሎ ግራም እንደ ሰውነታቸው። በተለይ አረንጓዴ ሳር እርጥብ ከሆነ እርጥበት እንዳይዝ እርጥበቱን እስኪያጣ ድረስ እናናፍሰዋለን። ከዛ እርጥበቱን ጠፈፍ ካደረገው በኋላ ከ5 ግራም 5 ኪሎ እስከ 10 ኪሎ ግራም በጣም በደንብ ከደለቡ ነው። ውሃ ይታወቃል ከ40 እስከ 60 ሊትር ሊጠጡ ይችላሉ። በተለይ ቆላማ አካባቢ ከሆነ ደግሞ እስከ 80 ሊትር ሊጠጡ ይችላሉ። ስለዚህ በሬዎቻችን ሁልጊዜ ማየት አለብን። ይሄ የሚታይ የጎድን አጥንታቸው በደንብ እንዲወፍሩ፣ ሰውነታቸው በደንብ ኪሎን እንዲያመጡ ምን ማድረግ አለብን? በአብዛኛው ማተኮር ያለብን ምንድነው? አመጋገብ ላይ ነው። በተለይ አብዛኛው ጊዜ የምንገዛቸው በሬዎች ኪሎአቸው የመጀመሪያ እኛ ጋር ሲመጡ ከ180 ኪሎ እስከ 200 ኪሎ ግራም ብዙ የወረዱ መሆን መቻል የለባቸው። ለምሳሌ ይህን በሬ ነው አጠር ያለ ነው፣ ረዥም ነው። ይሄኛው ደግሞ ጎድኖቹ ላይ ይታያሉ። ስለዚህ ይህን በሬ ስናመጣው ተቅማጥ ያላችሁ ከኋላው ላይ ብዙ የበላው ምግብ አልተመቸውም። ስለዚህ ከበሬ ሁልጊዜ ማየት አለብን ሰውነቱ በደንብ የሚመቸው ምግብ። ሰውነቱ ለምን ድርቀት አጠቃው? ምንድነው ድርቀትን እንዲያመጣ ያደረገው? ሰውነቱ ውስጥ ድርቀት ስላለ ምን ብንሰጠው የተሻለ ነው? ፕሮቲን ነው መስጠት ያለብን፣ ኢነርጂ ነው መስጠት ያለብን። የመጀመሪያው ግን ተቅማጡን ማስቆም። ሰውነቱ ላይ ተቅማጥ አለው። ተቅማጥ በሽታዎች በጣም አደጋ ናቸው። በአብዛኛው ደግሞ በሬዎችን ምን ያጠቋቸዋል? ፉትሩት ጥፍር በሽታ ያጠቃቸዋል። ስለዚህ ጥፍራቸውን በደንብ ማየት አለብን። አንድ በሬ ወደ እኛ ጋር ካመጣኑ በኋላ የጤና ምልክት የምግብ ፍላጎት በሽተኛ መሆኑን ለመለየት የመጀመሪያው ምግብ የመብላት ፍላጎት አይኖረውም። ቢበላም ደግሞ ትንሽ ነው። በብዛት ቆሞ ተክዞ ታዩታላችሁ። የበላውን አያመነዝህም። ሙቀቱ ከፍተኛ ነው። ተቅማጥ ሊኖርበት ይችላል። ይሄን ነገር ስናይ ቶሎ ብለን ወደ ሕክምና መግባት አለብን። ምክንያቱም ጊዜ በቆየ ቁጥር በሬዎቹ ሰውነት መክሳት ብቻ ሳይሆን ወደ ሞትም ሊሄዱብን ስለሚችሉ ምን መጠንቀቅ አለብን? ሰውነቱ ለምን ደረቀ? ለምንድነው ለውጥ የማያሳየው? ምን ፓራሳይት ነው ሰውነቱ ውስጥ ያለው? የትኛው ፓራሳይት ነው ደሙን እየመጠጠው ያለው? ኤክስተርናል ፓራሳይት አለ በውጭ የሰውነት አካል ላይ፣ በውጭ የሰውነት አካል ላይ የምናያቸው ፓራሳይቶች አሉ። እነሱን ሁላ በደንብ ማየት አለብን። ለምንድነው የምግብ ፍላጎት የወረደው? ምግብ ፍላጎቱ ከወረደ ምን አይነት ህክምና ነው የምትሰጠው? አሁን እዚህ ህክምና ልሰጠው ነው። ምክንያቱም በሬዎቹ አንዳንዶቹ ጥሩ ለውጥ አምጥተዋል። ስለዚህ ጥሩ ለውጥ ካመጡ ምን መስጠት አለበት? የተለያዩ ቫይታሚኖችን የበለጠ የምግብ ፍላጎታቸውን እንዲከፈት ምን መስጠት አለብን? መስጠት ጨምረን። ቫይታሚኖች ጥቅማቸው ምንድን ነው? ኢነርጂን
ጉልበትን አቅምን እንዲያገኙና ጥሩ የምግብ መንሸራሸር በሰውነታችሁ ውስጥ እንዲከሰት ያደርጋል። እዚህ ላይ ግን መጠንቀቅ ያለብን ምንድነው? አንድ በሬ የተወጋበትን መርፌ ሌላ በሬ መውጋት የለብንም። አለበለዚያ በርካታ በሽታዎችን ወደ ፋርማችን እናሰራጫለን። ይሄ ደግሞ በእርባታ ስራ ላይ ከፍተኛ ጥንቃቄን ይፈልጋል። ስለዚህ ሐኪሙ ሲመጣ መርፌ ማዘጋጀት አለብን። ግዙ የተባልነውን መድኃኒቶች ማዘጋጀት አለብን። አድርጉ የምንባለውን ካደረግን በሬዎች በቀላሉ ይቀየራሉ። ግን እዚህ ላይ ማየት ያለብን በርካታ በሽታዎች እንደ በጣም አደገኛ በሽታዎች በባክቴሪያ፣ በቫይረስ፣ በፈንገስ የሚመጡ በሽታዎች ነው። እነዛ በሽታዎች ወደ እኛ ፋርም ላይ እንዳይመጡ ምን ማድረግ አለብን? ጥንቃቄ ማድረግ አለብን። የበሬዎችን የአመጋገብ ስርዓት መከተል አለብን። በሬዎች ተኝተው ይፈራገጣሉ። አንዳንድ ፓራሳይቶች እንደ አስካሪስ እንደ ቴፕ ያሉ ፓራሳይቶች ብዙ ጊዜ በከብቶች ላይ ምን ያመጣሉ? ቁርጠት ይሰማቸዋል። ስለዚህ በሬው አይተኛም። ተኝቶም እግሩ ይፈራገጣል። የምግብ ውህደቱን አያመነዝህም። እንቅስቃሴ የለውም። አይኖቹ ደም አላቸው ኦር አይናር አላቸው። የምግብ ፍላጎቱ የወረደ ነው። እንደገና አፉ ውስጥ ምን እናያለን? ቁስለቶች እናያለን። እነዚህ ቁስለቶች የምን በሽታ ምልክት ናቸው? በፓራሳይት የሚመጡ በሽታዎች ናቸው። በቫይረስ የሚመጡ ናቸው። በባክቴሪያ የሚመጡ ናቸው። በፈንገስ የሚመጡ ምንድን ናቸው ያሉበት ችግር ብለን ሁልጊዜ ማየትና መከታተልና መጨረሻውን መከታተል ነው። ውጤታማ መሆን መቻል አለብን። በተለይ በሬዎች በእርባታችን ላይ ከ11 ወር በላይ የሚቆዩ ከሆነ ምን ማድረግ አለብን? የተለያዩ ክትባቶችን ለበሬዎቻችን ምን ማለት መስጠት አለብን። እነዚህ ክትባቶች ቀድመው በሽታ በሰውነታቸው ውስጥ እንዳይከሰተ መከላከል እንዲቻል የሚያደርጉ ክትባቶች ናቸው። እነዚህን ክትባቶች ከእንስሳት ሐኪማች ጋር ከዶክተሯ ጋር በመነጋገር የቶቹ ክትባቶችን መስጠት ያለብን። በአካባቢያችን የከፍተኛ በሽታ ስርጭት የቶቹ ናቸው። እነዚህን ክትባቶች ስንሰጥ የእንስሳትን ሕይወት ብቻ አይደለም የምንታደገው፣ የማህበረሰብን ጤንነት እንታደጋለን። ምክንያቱም በርካታ በሽታዎች 75% የሚሆኑት ከእንስሳ ወደ ሰው ነው የሚተላለፉት። ስለዚህ አሁን ወደ አመጋገብ ላይ ስንገባ በሬዎች ምንድን ነው የሚፈልጉት? ኢነርጂ የበዛበት ፉድ ነው የሚፈልጉት። ፕሮቲን የበዛበት ነው። በማዕድን የበለጸገ ነው የሚፈልጉት። ይህን በደንብ ማወቅ አለበት። በቀን አንድ በሬ ከ8 እስከ 12 ኪሎ ግራም ደረቅ ሳር መብላት አለበት። ቅድም ግን ያልኳችሁ እንደገባ ነው። አሁን ደግሞ ምን ሆኗል? በሬው ሰውነቱ ኪሎ ጨምሯል። ስለዚህ ቀናቱ እያለፉ በሄዱ ቁጥር በሰውነቱ ውስጥ ያሉትን ፓራሳይቶች እየገደልን በሄዱ ቁጥር በሬው ምን እያለ ነው? መስሎቹ፣ ጡንቻዎቹ እያደጉ ሰውነቱ እየተሰፋ በሆድ ዕቃ ውስጥ ያሉት ፓራሳይቶች ደሙን የሚመጡት ነገሮች በሙሉ እየተወገዱልን ሲመጣ የምግብ ፍላጎቱ ይጨምራል። እሱም ክብደት ይጨምራል። ይሄ ክብደት ሲጨምር የምንሰጠው የሳር መጠንም ከፍ ይላል ማለት ነው። ስለዚህ ምን ብያቸዋለሁ? ከ8 እስከ 12 ኪሎ ግራም ምን መብላት አለበት? ደረቅ ሳር መውሰድ አለበት። ኃይል ሰጪ ደግሞ የምንላቸውን ነገሮች ከ20 እስከ 30% ድረስ መስጠት አለበት። እነዚህ ኃይል ሰጪ የምንላቸው በተለያየ ጊዜ ያየናቸው ናቸው። በአብዛኛው ወደ ኪሎ ግራም ስናመጣቸው ከ3 እስከ 4 ኪሎ ግራም ድረስ በቀን መመገብ አለበት። ለምሳሌ ምን? የስንዴ ገለባ፣ የገብስ ገለባ ወይም ደግሞ ጤፍ። እነዚህ ጥቅማቸው ምንድን ነው? በሬው ከተለያዩ ምግቦች ጋር ሰተነው ከበላ በኋላ ምን እንዲያደርግ ያደርገዋል? እንዲያመነዝህ ያደርገዋል። ተኝቶ ቁጭ ብሎ እረፍት አድርጎ ያንን ምግብ መልሶ መላልሶ ይፈጨዋል። አንድን ኪሎ የበላው ምግብ 20 ጊዜ ማላመጥ ማድቀቅ ይችላል። ይሄ ጤናማ የምግብ ውህደት በሰውነት ውስጥ እየተካሄደ እንደሆነ ይነግረናል። ወደ ፕሮቲኖች ደግሞ ስንገባ በቀን ውስጥ አንድ በሬ የኑግ ወይም ጥሬ የሶያ የአተር እንዲሁም ደግሞ ቅጠላቅጠሎችን በአብዛኛው ጊዜ ከ1 እስከ 2 ኪሎ ግራም መመገብ አለበት። ነገር ግን የኑግ የጤፍ ጥሬ ቅባትነት ስላላቸው በአብዛኛው ከ100% ከ10 እስከ 15% በቀን ውስጥ ልንሰጠው ይገባል ማለት ነው። ማዕድናት የምንላቸው ደግሞ ከ50 ግራም እስከ 100 ግራም ድረስ ለበሬዎቻችን እንሰጣለን። ማዕድናት ማለት ምንድን ነው? ብዙ ጊዜ የማዕድን ይዘት ያላቸው መኖዎችን ማለት ነው። ይህን ስናደርግ በሬዎቻችን ምን ይሆናሉ? በአጭር ጊዜ ውስጥ ይደልባሉ። የበሬ አደላለብ እንደነገርኳችሁ በስንት ቀን አለ? በ45 ቀን አለ፣ በ60 ቀን አለ፣ በ90 ቀን አለ። ነገር ግን ቶሎ እንዲመጣልን ማየት አለ። ዲፔንድ የሚያደርገው ገበያችን ነው። አንዳንድ ጊዜ በ45 ቀን ውስጥ ጥሩ ገበያ ካገኘን በአጭር ጊዜ ማውጣት አለብን። እስከ 90 ቀን መቆየት ላያስፈልገን ይችላል። ምክንያቱም በ90 ቀናት ውስጥ ገበያዎች ምን ይሆናሉ? ከፍ ዝቅ ይላሉ። ስለዚህ ሁልጊዜ ምን ማየት አለብን? የምናገኘውን ነገር ወደ ከብቶቻችን እያዋል የገንዘብ መጠናችን ከፍ እንዲል ገበያውን ያማከለ የንግድ ስርዓት ነው መስራት ያለብን። አንዳንድ ጊዜ 90 ቀናትን ስንጠብቅ የበሬ ዋጋ ሊወርድ ይችላል።
በተለያየ ምክንያት። ስለዚህ እዚህ ላይ መጠንቀቅ አለብን። አንደኛ ነገር የምግብ በብዛት መወደድ። በብዛት መኖ ሲወደድ ገበሬዎች በሙሉ በሬዎችን በአንድ ጊዜ ገበያውን ያጥለቀልቁታል። ስለዚህ እኛ ቤት ኪራይ ከፍለን ሰራተኛ ከፍለን መኖ ገዝተን ያወጣነው ወጪ ላይመለስ ይችላል። እዚህ ላይ በጣም መጠንቀቅ አለብን። ሌላው በሽታም ሲገባ ገበሬው ቶሎ ብሎ በሽታ መከላከል ወሬ ከሰማ ቶሎ ብሎ ገበያውን ካጥለቀለቀው አሁንም ይሄ ለኛ በጣም ከባድ ነው ለምናደልብ ሰዎች። ስለዚህ ገበያን ያማከለ ጊዜን፣ ሰዓትን፣ ወቅትን ያማከለ ነው የማድለብ ስራ መሆን ያለበት። ሁልጊዜ ግን መጠንቀቅ ያለብን ምንድነው? ብናተርፍም ባናተርፍም በፋርማችን ውስጥ ሞት መቋቋም መቻል አለብን። የሞት መጠን እጅግ በጣም አደጋ ነው። በተለይ ደግሞ የበሽታ ስርጭት። ስለዚህ በሽታዎች ወደ ፋርማችን እንዳይገቡ ከእግር መነከሪያ ጀምሮ ማንም ሰው ወደ ፋርማችን የሚገባ መኖ የሚያመጡ ጋሪዎች፣ ባጃጆች፣ እኛ ራሳችን ስንገባ የበሽታን ክትትል በጥንቃቄ መስራት መቻል አለበት። አልበዛ በርካታ በሽታዎች በእግራችን፣ በልብሳችን እንዲሁም ደግሞ መኖውን ጭነው በሚመጡ የትራንስፖርት አገልግሎት በሚሰጡ ሊመጣ ስለሚችል ሁልጊዜ ምን መጠንቀቅ አለብን? የበሽታን ስርጭት በዚህ መልኩ ልንከላከልና ውጤታማ ልንሆን ይገባል። አለበለዚያ ፋርማችን ውስጥ በሽታዎች ከገቡ ለስራችን ትልቅ ኪሳራ ይሆናል። ስራን ውጤታማ ስናደርግ አይምሯችን ደስተኛ ይሆናል። የገንዘብ የማግኘት አቅማችን ከፍ ይላል። ስራውንም እንወደዋለን። ስለዚህ ከዚህ ዙሪያ ውስጥ መውጣት የለብንም። ተቃራኒ ነገሮች እንዲፈጠሩ በምንም ተአምር መሰናከል የለብንም። ፕሮግራሙ ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። ኃይሉ ነኝ የእንስሳት ሐኪም። በእኛ ፕሮግራም ላይ ስለሚደልቡ በሬዎች የምንሰጠው ስልጠናዎች ስላሉ ለሚቀጥለው 4 ቀን መታችሁ የበሬዎች እንክብካቤና ማድለብ ስልጠና እንድትወስዱ በዚሁ አጋጣሚ ነግራችኋለሁ። በየትኛውም ሰዓት እኛ ስልጠና አለ። አመሰግናለሁ።